ቸለን ነው የበላነው አይተዋል ወይ ስለሚቻል የቼልሲ ደጋፊዎች በልታችሁት ቢሆን የሲቲ ደጋፊዎች በልታችሁት ቢሆን ቡና ተፈልቶ ነው የምትደሰቱት። በቤት የሚቀርኩ ለብስ ነው የሚቀርኩ ለብስ ዩናይትድ የብሩኖን ተደሰትሽ አንደኛስ የብሩኖን ዋንጫ ተደሰች እኛ የፕሪሚየር ሊግ እንደሰታለንሽ ከሞኑ ጋነርስ ስማ አርሰናል ዘንድሮ ይገባዋል። ኔክስት ግን ተራው የዩናይትድ ነው ማለት ነው። ድጋሚ በወለድ ራሱ ዛሬ የምደሰት አይመስለኝም። እግዚአብሔር እንደው መራችሁ ቦሌ እንደዚህ ነው የምታምሪው የኔ ቆንጆ ቦሌ ቦሌ ሌላ ታሪክ ቦሌ ቦሌ አበቦሌ ቦሌ አበቦሌ ሉክ ኤው በጣም ኢንሴን ነው ይሄ የትም የሌለን እሺ ብሩኖ 21 አሲስት አደረገ። በቃ ባስ ይዘጋጅለት። ባስ ይዘጋ መጨፈር አለባችሁ እናንተ ዱቄቶች። ወይኔ አሁን ለአመታት ልታወሩብን ነው አሲስት ብላችሁ እኮ ወይኔ ገባ አይደለ? የዋንጫ አሲስት አለው ወይ ነው ጥያቄ። የዋንጫ አሲስት አለው ወይ አፈር የበላ ተጫዋች? ውይ ገባሽ? እኛ ሴሌብሬሽን ላይ ነን ነው ማለት ከከተማ አስወጣናችኋል እንዳለ ጠላቶቻችን ማለት ገባ? ብሩኖ ይችላል ግን በቃ አላር አፈር ብሩኖ አሲስት አደረገ። ሰማ ብሩኖ አሲስት አደረገ 21 አደረገ። ዋንጫ በሉ በቃ ባስ ይዘጋጅልህ። እሺ ቤቴ ነው አርሰናል ቤቴ ነው አርሰናል ምን ነገር ነው ስለምንችለው ያሳይ ነይ ነይ ስለምንችለው ደውልለት አዲቴ ራፐር ነው ኤሌው አዲቴ ራፐር ነው አዲቴ ራፐር ያሳይ ቃጣሪው ግቡና ንገሩት ቃል እንደገባሁት ዋንጫውን በላሁት። አረ ጋይስ ዛሬ አንገባም ወይ ዋንጫ በላ አንገባም። እስቲ አንዴ ወዛባ ዋንጫ የበላት ይለኝ ሚስ ሻምፒዮን ጀሞ በስተመጨረሻ ከ22 አመት በኋላ ከስንት ልፋት ከስንት ትግል ከስንት አሽሙር ከስንት ስድብ በኋላ አሳክተናል። ጀሞ አሳክታችሁታል። አንድ ላይ ያሳካነው ዋንጫ ጀሞ ኮንግራ የአርሴ ፋሚሊ እያንዳንዱ ደጋፊ ይገባዋል።
ለፍቷል፣ ደክሟል፣ ተስፋ ቆርጧል፣ ተስፋ አግኝቷል። ይገባዋል፣ ደጋፊው ይገባዋል። ኮንግራ 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 ኮንግራ። ይሄ ነው በቃ እግር ኳስ ስሜቱ ይሄ ነው በቃ አለቀ እኮ። እግር ኳስ በስተመጨረሻ ፍትህ አገኘች። ገና ቻምፒዮንስ ሊግ ትደግማላችሁ። ገና እግር ኳስ ገና ፍትህ አገኘችም። እንደው ቻምፒዮንስ ሊግ ስትደግም ነው ለአርሰናል ፍትህ የምታገኘው። ዋት ኤ ሲዝን ደግሞ ዋት ኤ ሲዝን። ኮንግራ ኮንግራ የአርሲ ፋሚሊዎች ኮንግራ ኮንግራ። ይገባችኋል። እያንዳንዱ ደጋፊ ይገባዋል። ህይወት ቦታዋን ጠብቃ ሚዛናዊ ስትሆን እንዴት ታስደስታለች አራዳ ልጆች። ይሄም ደግሞ ለሚገባው ሰው የሚገባው ቦታ የሚገባው ሰዓት ላይ ሲገኝ ደግሞ የበለጠ ያበበ ያማረ ቴዲ አፍሮ አልበም ነው የሚሆን አራዳ ልጅ ማለት ነው። ቦታውን ይጠብቃል ነው ማለት። እዚህ ጋር የምትመለከተው ሰው ዘንድሮ አርሰናል የትም ሲገባ አብሮ የገባ ሲወጣ ይወጣ ነው። በሚሸነፍበት ሰዓት አይዟችኋለን ገና አላለቀም ይላል። በሚያሸንፉበት ሰዓት ከፊት ሆኖ ለቀጣይ ጨዋታ ቀድሞኑ ይዘጋጃል ማለት ነው። ታዲያ በዛሬው ዕለት ደግሞ የለፋበትን ውጤት አግኝቶ ዴክላን ራይስ ማለት ነው የፕሪሚየር ሊጉን ዋንጫ በምትመለከቱት መሰረት እየሳመ ይገኛል። ይገባዋል፣ ቢያንስበት እንጂ አይበታም ነው። ይሄ ለዴክላን ራይስ ማለት ነው እጅግ በጣም አስገራሚ ነው። የአርሰናል ተጫዋቾችም ደጋፊዎችም የትኛውም አርሰናልን የሚመለከት ሰው ሊኮራበት የሚገባ ከአርሰናል ውጭ ያለ ደግሞ ደጋፊ ሊቀናበት የሚገባው ሰው ቢኖር የምትመለከተው ዴክላን ራይስ ነው። አሁን ላይ እንደዚህ አይነት ተጫዋቾች እየተገኙ አይደለም። ለራሳቸው እንጂ ለክለባቸው የሚለፉ አይደሉም። ይሄ የሚከፈለው ሁሉ አይመስልም የአራዳ ልጆች ማለት ነው። ሜዳ ውስጥ ያለውን አንዲትም ሳይሰስት ነው የሚሰጠው ማለት ነው። ለዛም ደግሞ እግር ኳስ ራሷ ወዲያው ነው ውለታውን እንግዲህ የከፈለችው። ከ22 ዓመት በኋላ አርሰናል ዋንጫ አንስቷል። እሱ ግን ገና በመጣ በሶስተኛው ዓመት ዋንጫ እየሳመ ይገኛል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁም። ቤን ዋይት ደግሞታል። እንግዲህ አነጋጋሪ የሆነ ተንኮል አድርጓል። መድፈኞቹ አርሰናሎች የፕሪሚየር ሊጉ ሻምፒዮን መሆናቸውን አስመልክቶ የቡድኑ የግራ መስመር ተከላካይ የሆነው ፒሮ ሂንካፔ የዋንጫውን ስነስርዓት እንግዲህ እያነሳ በሚገኝበት ሰዓት ላይ ከቡድን አጋሮቹ ጋር ከኋላው የነበረው ቤን ዋይት እንግዲህ ከዚህ ቀደም በተለያዩ የሆነ ተንኮል በሚመስሉ ተግባሮች የምናውቀው ተጫዋች ፒሮ ሂንካፔ ያደረገውን ቁምጣ ለማውለቅ ጥረት ሲያደርግ ተመልክተነው ነበር። ፈን ለማድረግ ነበር ይህን ያደረገው። ነገር ግን ከዚህ ቀደም እንግዲህ በበርንሌው ጨዋታ ላይ ቁምጣ ወልቆ በጣም የበርካቶች መነጋገሪያ ሆኖ የነበረው ሂንካፔ ይህንን ማድረጉ በርካቶችን እያነጋገረ ይገኛል። በዚህ ሰዓት እያዘናናም ነው የሚገኘው። ለማንኛውም እናንተ ስለ ቤን ዋይት ተግባር ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ንጉስ ሚካኤል አርቴታ አማርቲያን። እስቲ ስለዚህ ጀግና ደግሞ አንድ ነገር እንበል። ሚካኤል አርቴታ የሚለውን ሙሴ አርቴታ አሻጋሪያችሁ መድፈኞቹ አርሰናሎች አንገታችሁን በደፋችሁበት ሰዓት መጥቶ ከነበራችሁበት አዘቅት ነቅሎ ለዚህ ለደስታ ለድል ቀን ያበቃችሁ ገድለኛ የሆነ አሰልጣኝ ጋይስ ሚካኤል አርቴታ። ብዙዎች በአርሰናል ላይ ላለፉት 22 ዓመታት ተዘባብተዋል፣ ቀልደዋል፣ አሹፈዋል፣ ስቀዋል። ነገር ግን እንደዚህ ቀን ያበራላችሁ ይህንን አስደናቂ አሰልጣኝ፣ ይህንን ተአምራዊ የሆነ አሰልጣኝ እስቲ በአንድ ቃል ገለጹት ኮሜንት ሴክሽን ላይ። ምን አይነት ምርጥ አሰልጣኝ ነው ጋይስ። ከ22 ዓመታት በኋላ አዲስ ደማቅ ወርቃማ ታሪክ በመድፈኞቹ አርሰናል ቤት ከትቧል። ሚካኤል አርቴታ በእግር ኳስ ያለው ወርቃማው ክብር የፕሪሚየር ሊግ አሸናፊነት መሆኑ አንድ ቢሆንም ነገር ግን በቻምፒየንስ ሊግ ደግሞ ሌላ ገድል ሌላ አዲስ ታሪክ በአርሰናል ቤት ያልተቀመሰውን ያልተነካውን ታይቶ የማይታወቀውን የቻምፒየንስ ሊግ የአውሮፓውያንን ትልቁን ክብር እንደሚያቀዳጃችሁ አልጠራጠርም። ስለ ሚካኤል አርቴታ ስለ አሸናፊነቱ ስለ ፕሪሚየር ሊጉ ሻምፒዮን መሆን ለዚህ ሰው ያላችሁን ክብር ፍቅር ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዋንጫውን ካነሱ በኋላ የአርሰናል ተጫዋቾች የሆኑት ኦዴጋርድ፣ ሳካና ራይስ እንደዚሁም የመድፈኞቹ አሰልጣኝ ሚካኤል አርቴታን ጨምሮ የአርሰናል ባለቤት የሆኑት ክሮንኬ ምን ተናገሩ? እሱን ልነግራችሁ ነው። የአርሰናል ደጋፊ የሆናችሁ በሙሉ ይህንን ቪዲዮ በደንብ ኮፒ ሊንክ ያደርጉት። እንግዲህ የመጀመሪያው ቡካዮ ሳካ ነው። ቡካዮ ሳካ ሰዎች አርሰናል ላይ ሙድ ሲይዙ ይከፋኝ ነበረ ወይም ደግሞ አርሰናልን ሰዎች ሲተቹ ይሰማኝ ነበር ሲል የተናገረ ሲሆን አሁን ግን በስተመጨረሻ ሻምፒዮን ሆነናል፣ ማንም
እኛ ላይ ሊያፌዝም ሆነ ሙድ ሊይዝ አይችልም ሲል ቡካዮ ሳካ የተናገረ ሲሆን ዴክላን ራይስ በበኩሉ አሰልጣኝ ሚኬል አርቴታ ዛሬ እንደፈለጋችሁ ጨፍሩ፣ ተዝናኑ፣ ከነገ ጀምሮ ግን ለሻምፒዮንስ ሊጉ ዝግጅት ስላለ ዛሬ ተፈቅዶላችኋል ብሎናል፣ ስለዚህ ዛሬ እንደሰታለን ሲል የተናገረ ሲሆን አሁን ሻምፒዮኖች ነን ሲል ተናግሯል። በመቀጠል የመድፈኞቹ ካፕቴን የሆነው ማርቲን ኦዴጋርድ ደግሞ ስሜቱ በቃላት ሊገለጽ አይችልም፣ ሰዎች አርሰናልን ሲተቹ ሰማለው፣ ነገር ግን ምንም ግድ አይሰጠኝም፣ የፈለጉትን ይበሉ፣ የምንፈልገውን ዋንጫ አግኝተናል ሲል ማርቲን ኦዴጋርድ ተናግሯል ማለት ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ ደግሞ ፈጣሪ ይመስገን አሁን ሁሉም ሲተቸን የነበረውን እንደዚሁም ደግሞ ጥያቄ ሲያነሳበት የነበረውን የፕሪሚየር ሊግ ዋንጫ ወደ ካዝናችን አስገብተናል ሲል እንግዲህ ፈጣሪውን አመስግኗል ማለት ነው። የመድፈኞቹ ባለቤት የሆኑት ክሮንኬ ደግሞ ለዚህ ቡድን ሁሉንም ሰጥተናል፣ አሁንም ገና ከዚህ በላይ ኢንቨስት እናደርጋለን፣ አሁን ደግሞ አንድ ነገር ይቀረናል፣ ከነገ ሰኞ ጀምሮ ለሻምፒዮንስ ሊጉ ዝግጅት እንጀምራለን ሲል ክሮንኬ ተናግሯል ማለት ነው። እንግዲህ ዛሬ መድፈኞቹ ዋንጫውን ሲያነሱት ከኋላ እንደምትመለከቱት አሰልጣኝ ሚኬል አርቴታ እንደዚህ በመሰለ መልኩ እንግዲህ በደስታ ታይቷል። ዴክላን ራይስም ቡካዮ ሳካም ጋብሪኤል ማጋሌሽም ሌሎች ተጫዋቾችም እንግዲህ ዋንጫውን እያነሱ ደስታቸውን ገልጸዋል ማለት ነው። የአርሰናል ደጋፊዎች ዛሬ ምን ተሰማችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰው የሚቻችሁ የኢትዮጵያ ብሔራዊ ምርጫ ቦርድ የሚያዘጋጀው ሀገራዊ ምርጫ እኔ ምን ብልበት አልችልም። የአርሰናል ደጋፊ ግን ላስመርጥህ ነው። ለያለፈው ዓመት ማለት ነው የቴዎድሮስ አርሰናል አካውንት ላይ ፕሮፋይል ፒክቸሩ ነው የምታውቀው የአምበላችን የሱፐር ማርቲን ኦዴጋርድ ፎቶ አሁን ያለውን ሁኔታ ያማከለ አይደለም በሚል የጊዜ ሂደቱ ስላለፈበት 5 አዳዲስ ተመራጮችን አቀርብልሃለሁ። ትመርጣለህ። ነገ ጠዋት ፎቶ ይቀየራል፣ ፕሮፋይል ፒክቸር ይቀየራል። ተመራጭ ቁጥር 1 እዚህ ጋር ኦዴጋርድ አምበላችን ዋንጫውን ከፍ አድርጎ ሲስብ የሚያሳይ ነው። አንድ ልጁን እያሳደገ እንዳለ አባት ለፕሮፋይል ፒክቸር ፎቶ ይመቻል። ልጅ ጋር ሰስፔንሲክ ነው ፎቶ ላይ ቁጭ ነው ያቺ ክቧ ላይ። ሁለተኛው ደግሞ የቲም ስፒሪት እንፈልጋለን። ቀይ ነገር ቢበዛበት ደስ ይለኛል። ጋብሪኤል አለ፣ ራያ አለ፣ ራይስ አለ ምናምን፣ ግን ኦዴጋርድ ሴንተር ላይ ነው አንተ ምን እንደምትፈልገው። ስለዚህ ይሄኛው ፎቶ ይሁን የምትሉ ኮሜንት ላይ ማስቀመጥ ትችላላችሁ። ሶስተኛው ተመራጭ ምንም ያህል ዲፈረንስ የለውም። ያው አንግል ለውጥ ነው። እዚህ ጋር ጦንቻዋ ላይ ምናምን እንደውም ደምስር ምናምን ራሱ አለ። ይሄን ብዙ ሰው ይመርጣል ብዬ አላስብም፣ ግን እንደ ሙዳችሁ ማለት። አራተኛ በቃ ይሄን ምረጥ በማር ይሄን ምረጡልኝ ማለት። ይሄ ፎቶ እንዴት አባቱ ነው የሚያምረው ማለት ነው። በቃ ይሄን ፎቶ ወደ ፕሮፋይል ፒክቸር ማድረግ የምፈልገው ፎቶ ይሄ ነው። አይሆንም ካላችሁ ችግር የለውም። እሺ ያንጆል ብትመርጡት ማለት ነው። ግን ይሄ ፎቶ ኢትስ ወርክ ኦፍ አርት ወርክ ኦፍ አርት። አምስተኛ ነው የመጨረሻው ደግሞ ይሄ ፎቶ ነው። ይሄን ፎቶ በጣም የተመቸኝ ስመለከተው፣ ግን እዚህ ጋር ፊቷ በደንብ አይታይም ምናምን ስሟ ሻምፒዮንስ ስለሚለው፣ ግን ከነዚህ 5 ፎቶዎች መርጣችሁ እንዳልኳችሁ እንግዲህ ነገ ፕሮፋይል ፒክቸራችን እንቀይራለን። ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሊንክ፣ ሼር እያደረጋችሁ እናንተ ንጉሶች ይመቻል። ይችላል አርሴ ይችላል ከነቱ ባባ ይችላል አርሴ ይችላል ይችላል አሁን ላይ ይኸው አባቴ ሲስቅ ልታየው የምትናፍቁ አሰልጣኝ ይኸው ፈገግ ብሎ ዋንጫውን ይዞት። ብራዘር ምን እንዴት ያለ ፎቶ ነው በእናት ፕሮፋይል። ከዚህ ፎቶ ውጪ አንድ የአርሰናል ደጋፊ እኔ እንጃ ኤር ፎቶ የሚበልጥ ፎቶ ስለማታገኝ አምነኸኝ ፕሮፋይል ብቻ አድርጎ። ብራዘር ቦስ እንደ ወጣት ሲቦርቅ ተመልከት። ዋንጫው ረጅም ሰዓት እሱ እጅ ላይ ነው መቆየት ያለበት። ወይ ዳረቢ በአላህ ተመልከት። በደስታ በድግ አድርገው እየወረወሩት። በእናት ምን አይነት ቀን ነው ያረቢ። እኔ እኮ ቪዲዮ ሰራ ሁሉንም የመጨረሻ እያልኩ ነው የምሰራው፣ ግን እንዴት አድርጌ ቪዲዮ መስራት ላቁ። በተለይ የመጀመሪያው ፎቶ ምን አይነት ፎቶ ነው! በደንብ ኮፒ። በቅዱስ ቁርአን ውስጥ ሱረቱል በቀራ ላይ እኛ አርሰናል ደጋፊዎችን ሁኔታ የሚገልጽ አንድ የሚያጅበኝ ጥቅስ አለ። ወበሽሪ ሷቢሪን ይላል። ትርጉሙም ታጋሾችን አበስራቸው ማለት ነው። 18 ዓመት ምናምን ይሄን ክለብ መደገፍ ከጀመርኩ ማለት ነው ሀቢቢ። ይሄው ይሄ ነጭ ፀጉሩ ታዩታላችሁ። ዳይሬክት ኢምፓክት አለው ይሄ ክለብ ማለት ነው። እንደዚህ ለሆነበት ማለት በዚህ አመታት ውስጥ ማለት ነው፣ በዚህ ከፍታና ዝቅታ ውስጥ ማለት ነው። ከባድ ነው ማለት በጣም ከባድ፣ በጣም የሚገራርሙ ጊዜያትን ያሳለፍኩት እኔ እንኳን ማለት ላይክ በጣም እኮ እኛ ብቻ አይደለም እኮ የምንጎዳው ማን ፋሚሊ። እኔ እናቴ በቅርቡ አሁን የስታሙ ጨዋታ ስታልፍ ማለት ነው እዚህ ሪከርድ ማድረግበት ክላሱኝ ልጄን በሽተኛ ያደረጉት ነው ምናምን እያለች ስታልፍ እሰማታለሁና ሁሌ ነው እንትን የምትለው ላይክ ጨዋታ ባለቀን አብራ ነው በቃ
ስንሸነፍ ያው መሆኑን ስለምታውቅ ማለት ቤት ያለ ልጅ ነው ባልተቤት ምናምን በቃ ግቢ ጓደኞች ያውቃሉ። ለከኔ አርሰናል ነው ሀቢ በየትኛውም ሰርከምስት በየትኛውም ኮንዲሽን ውስጥ ማለት ነው አርሰናል ጨዋታ ካለው ጦርነት ይሁን ብጥብጥ አይመለከተኝም። እኔ ጥሩ ነው እያልኩ አይደለም። ለምሳሌ ጩቤ ምናምን ኢንሲደንቶች ነበሩ ባጥር ዘልይ ብዙ አላስፈላጊ ለማንም ልጆች የማይሆን ማለት ነው። ኢቭን እዚህ እንኳን ያለሁበት ኮንዲሽን ላይ የዛ የሰሜኑ ጦርነት ጊዜ ታይም ወጥተን እናይ ነበር ሀቢ። ይሄ ትክክል አይደለም ግን ፋይናሊ ግን ያው እኔ እንጂ በዚህ ደረጃው ክለብ አትውደዱ ስፔሻሊ በእኔ ደረጃ ማለት ነው አስፈላጊ አይደለም ብዬ ነው የማስበው ሀቢቢና እንጂ አሁን ግቤ ተሳካለ። ኧረ በአላህ ይሄን ሳይ ደግሞ በጣም እንትን አልኩኝና ብቻ በጣም ደስ ብሎኛል። አሳካ ነው። ከዚህ በኋላ ግን ለምትመጡ ልጆች ተጠንቀቁ። ማን ሊሚት አበጁለት የምትወዱበትን መንገድ ማለት ነው። እንኳን ደስ ያላችሁ ሁላችሁንም። ይሄ አይደለም ቦስ ማንም ካፒቴን ኦዴጋርድ አሁን ራይስ ዋንጫ ይዞ መለቆ ቪዲዮ ከዚህ በኋላ ነው ጠብቄ የነበረው ሚኬል አርቴታ ዋንጫውን አንስቶት ነው። እሱ ነው በነ ኦበሜያንግ በነ ላካዜት ሎኮንጋ ጊዜ የነበረው ቢያንስ እነ ፓርቴ ወጥተው እነ ራይስ መጥተዋል፣ የተለያዩ ተጫዋቾች ወጥተዋል። ግን ብቻውን የቀረው ሲሞክር ሲደልት ሲያባር ሲያስገባ የነበረው እንቅልፍ ያልተኛው አርቴታ ነበረ። እሱ ዋንጫውን ይዞት ነው። በቃ ለብቻው ቪዲዮ ልስራለት ብዬ ነው። እንዴት አባቱ የኔ አባት ተመልከት፣ ዋንጫውን ከፍ አድርጎት። አሁን ደግሞ ካፒቴናችን ዋንጫውን ሲቀበል ደግሞ ተመልከት ብራዘር ፎቶ ብራዝ እኔ አርቴታን ስላየሁት ዋንጫውን ይዞ ወላሂ ውስጤ እኔ አሁን ዛሬ የማልቀስ ሞራል ቢኖረኝ በአርቴታ ፎቶ ነበር ማለቅሰው። ብራዘር በደንብ ኮፒ ሊንክ እንደ አርሰናል ፋንስ፣ ኬንያን አርሰናል ፋንስ፣ ሩዋንዳ አርሰናል ፋንስ፣ ናይጄሪያ፣ ታንዛኒያ፣ ቱኒዚያ፣ ሞዛምቢክ አርሰናል ፋንስ፣ ጋና፣ ሴኔጋል፣ ሞሮኮ፣ ኢጂፕት፣ ቱኒዚያ we are the Gunners, we are the champion, we are the champion, we are the Gunners. Congratulations. ላከለ ዝም ብለህ አንተ ምን ታየኛለህ? ኢትስ ናት ዳን ብሎ ነበር ዴክላን ራይስ። አሁን ሁሉም ነገር አልቋል ማለት ነው። የአርሰናል ደጋፊዎች በደንብ ኮፒ ሊንክ ሪፖስት አድርጉልኝ። ቪዲዮ እያዘብኝ ነው። አሮን ነው ለምን አላውቅም። ለምን ተደሰትክ ይመስለኛል። ቪዲዮ እየለቀክ ቪዲዮ እያዘብኝ ነው። ኤኒዌይ ማለት ነው የማንቼ ደጋፊ ስለ አትፍረዱበት። ኤኒዌይ አርገኗል። የምር አርሰናል ይብላ ሁሉ ጊዜ ኢቭን ማለት ነው ኤቭሪዌር ምንመለከትበት ምናምን ኳስ ምናይበት ምናምን ሁሉ ጊዜ አርሰናል ቢበላ ነበር ሲሉ የነበሩት እና አርሰናል ይብለው። አርሰናል ማለት ይሄ ነው ደጋፊ ኤቭሪቲንግ ማለትና ለደጋፊው ራሱ ማለት ነው በጣም ምስጋና ይገባዋል። በጣም ምስጋና ለምን በቃ ጀስት ሰለብሬት ሌላ ምንም አይነት ፋል ተፈጠረምና we are the Gunners ማለት ሁሉ ጊዜ እንብላው ሁሉ ጊዜ እንደሰት። በጣም ነው የምንችለው። እግዚአብሔር እኔ በህይወቴ ማለት የምር የሰርጌ ቀን እንደዚህ እንደምደሰት አሮን በጣም ነው ደስ እና ይመቻችሁ። we are the Gunners. we did it guys. ዴክላን ራይስ ይሄንን ዋንጫ ይዞት ስመለከት ማለት ነው አልዋሻችሁ የሆነ ነገር ነዘረኝ። እግዚአብሔር ነው የምላችሁ። ገነርስ ፋሚሊ መቼስ መኝታ የሚባል ነገር የለም። ዛሬ በደንብ ኮፒ ሊንክ ሪፖስት አድርጉት። ቪዲዮዎች እየተያዙ ነውና አደራ ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት ይወጣ። ምን ተሰማችሁ ግን ዴክላን ራይስ ይሄንን ዋንጫ ይዞት ስትመለከቱት? እግዚአብሔርን ጭራሽ እኮ ካሉት ተጫዋቾች በሙሉ ማለት በተሻለ መንገድ ድዘርብ የሚያደርገው ተጫዋች ይሄ ተጫዋቹና ኢቨን ይሄንን ዋንጫ ብናጣው ማዝኑ በቃ ይሄ ተጫዋች ምን ይሰማው ይሆንና የምር አደረገው እኮ አሳከው በፈጣን። ሌላ ደግሞ ካፒቴን ኦዴጋርድ ማለት ነው እግዚአብሔር ይሄንን ዋንጫ ይዞት ልመለከታችሁ ከምፈልጋችሁ ተጫዋች መካከል አንደኛው ካፒቴን ነበር። በጣም በአብዛኛው አርሰናል ደጋፊዎች ክሪቲሳይዝ ሲደረግ ምናምን ነበር ኢቨን በዚህ ሲዝን ራሱ ማለት ነው። ግን በዚህም ኦዴጋርድ እኛን ጎርቶን አያውቅም። የበለጠ ጥቅሙ ነው ለኛ የሚበልጥብንና ኦዴጋርድ እኛ ቲም ውስጥ ከሞዳሽ ተጫዋች መካከል ከቀዳሚዎቹ መካከል አንደኛው ማርቲን ኦዴጋርድ ነው። በጣም ነው ሞዱ የእውነትና
ይህንን ዋንጫ ይዞ ሲመለከተው በቃ የተሰማኝ ደስታ ልነግራችሁ አልችልም። እግዚአብሔር ከምንምና ከማንም በላይ ራሴ መቆጣጠር እስኪያቅተኝ ድረስ ማለት ሚኬል አርቴታ ሱፐር ሚኬል አርቴታ ማይ ሱፐር ዋል ይህንን ዋንጫ ይዞ ሲመለከት አላቅ እምባይ ነው የመጣው። እግዚአብሔር ነው የምላችሁ የብዙ አመት ልክ ያለፉት 6 አመታቶች ክሪቲሳይዝ መደረግ እንደዚህ አይችልም ሁሉ ነገር ያንን ሁሉ ነገር አሳልፎ ማለት ፋይናሊ ግን እንደዚህ ይዞ አሳያችሁ እና ይሄ ከምንም በላይ በቃ አሮን ነው ሚኬል አርቴታ እኔ ስለሱ ማውራት አልችልም እና አደረግነው ፋይናሊ ማለት ነው። በደንብ ኮፕሊንግ ሪፖስት አድርጉት ይመቻሉ። የ2025 እና 26 በዛሬዋ ቀን እንግዲህ አርሰናል ሻምፒዮን ሆኗል ከ22 አመት በኋላ ኮንግራቹሌሽን ገነርስ። እኛ ዛሬ ሊቨርፑል ደጋፊዎች በጣም መጥፎ ቀን ነበረ። በጣም መጥፎ የማይረሱ ታሪካዊ ተጫዋቾችን ሸኝተን በጣም ነው የምትወዱትን ነገር አትጡ ጋይስ። በእውነት የምሬ ነው። በጣም መጥፎ ነው እና ለማንኛውም ኮንግራ ብያለሁ ገነርስ በድጋሚ 3-4 ነው። ኮንግራቹሌሽን በእጃቸው አስገብታችኋል። አሁን በእጅ ተይዟል። በቃ ተስሟል ዋንጫው። ከዚህ በኋላ በቃ ዘመናችን ምርጡና ኃያሉ ቲም የአርቴታው አርሰናል የ2025-26ቱን የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ችሏል። አርቴታ ከዚህ ቲም ጋር ብዙ ነገራቶችን ተብሏል። ብዙ ለፍቷል፣ ደክሟል። ዛሬ የልፋቱን ውጤት ስንት አመት የለፋበትን ውጤት ተሳክቶ ዋንጫውን ከፍ አድርጎ የሚያነሳበት ቀን ነው። ሙሉ የአርሰናል ደጋፊ በድጋሜ ማለት ነው ያራዳ ልጆች ስለሚገባችሁ ሁላችሁም ከዚህ ቲም ጋር ብዙ ነገር ስለተባላችሁ ሁላችሁም ኮንግራቹሌሽንስ ያራዳ ልጆች። እንደፈለጋችሁ የመዝለል የመቦረቅ መብት አላችሁ። ማንም ሊናገራችሁ አይችልም። ምክንያቱም ጊዜው የእናንተ ነው። ምርጡን ቲም አርሰናልን ደግፋችሁ ተስፋ ባለመቁረጥ ዋንጫውን አሳክታችኋል። ኮንግራቹሌሽንስ ብያለሁ። ኤምጄ ነበርኩ ከእናንተ ጋር እስከዛሬ። ያራዳ ልጆች ይመቻችሁ። ግባ እንግዲህ ግባ እናቴ ትሙት ግባ እናቴ ትሙት። ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። እኔ ቃል የለኝም ምለውም የለም። ይኸውልህ እንግዲህ የአርቴታን ፊት ተመልከት፣ የኔ ፊት ተመልከት፣ ዋንጫውን ተመልከት፣ ይሄን ከለር ቀይና ነጭ ተመልከት። ህርር ድብን በል አባቴ። ጠላት ማለት ነው ገደል መግባት ትችላለህ፣ ጉዳያችን አይደለም። ተደሰቱ። ከማንዩ ገነት በፈጣሪ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ቪክተር ዮኬሬሽ እጅግ ተወዳጇን ፎቶ በአርሰናል ቤት ትላንትና ምሽት ደግሟታል። በነገራችን ላይ ቪክተር ዮኬሬሽ የዋንጫ ገዳለው እየተባለ ነው የሚገኘው። ምክንያቱም ወደ አርሰናል በመጣ በመጀመሪያ አመቱ መድፈኞቹ አርሰናሎች ከ22 ዓመታት በኋላ የመጀመሪያ ዋንጫቸውን ማሳካት ችለዋል። ታዲያ ይህ ከኋላ የምትመለከቱት ከስዊድን ብሔራዊ ቡድን ጋር ተነስቶ እንግዲህ በጣም አይኮኒክ የሆነው ፎቶ ማለት ነው። ትላንትና ደግሞ ከኋላ በምትመለከቱት መልኩ ከመድፉ ደጋፊዎች ጋር ደግሞት እጅግ በጣም የሚያምር ሆኖ እንግዲህ ታይቷል ማለት ነው። በነገራችን ላይ አርሰናልን እስኪ ዘንድሮ ያለ ቪክተር ዮኬሬሽ አስቡት። በገብርኤል ጄሱስ ወይ በካይ ሃቨርትዝ አሊያም ደግሞ በሚኬል ሜሪኖ ብታስቡት ይህንን ዋንጫ ማምጣት እንደማይችል በግልጽ ትረዳላችሁ። ስለዚህ ቪክተር ዮኬሬሽ መምጣቱ አርሰናል ፕሪሚየር ሊጉን እንዲያሳካ ካደረጉ ትልቅ ዝውውሮች መካከል አንዱ ነው ከሚሉት ወገን። አሰልጣኝ ሚኬል አርቴታ በቀጣይ አመት ደግሞ ከክሮንኬ ጋር ተነጋግሮ ሌላ ወሳኝ አጥቂ ይጨምራል የሚል እምነት አለ። ይመቻችሁ። የ2025-26 የፕሪሚየር ሊግ አሸናፊዎቹ የአርሰናል ደጋፊዎች እንደምን አድራቸዋል? ጁሪያን ቲምበርን በተመለከተ ጥሩ የሚባሉ ዜናዎችን እየሰማ እንገኛለን። መረጃዎቹን ባጭሩ እንመልከት። ይህንን ቪዲዮ በደንብ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መረጃዎች እንደገለጹት ከሆነ አሁንም ቢሆን ጁሪያን ቲምበር ከቅዳሜው የፍጻሜ ጨዋታ ሙሉ ለሙሉ ውጭ እንዳልሆነና በዚህኛው ሳምንት ወደ ልምምድ እንደሚመለስ እየገለጹ ይገኛል። ጁሪያን ቲምበርን በዚህኛው ሳምንት ወደ ልምምድ ተመልሶ ፊትነሱን ሙሉ በሙሉ የሚያገኝ ከሆነ የቅዳሜው ጨዋታ ላይ የምንመለከትበት ሰፊ ድል እንዳለ መረጃዎች እየገለጹ ይገኛል። በፒኤስጂ በኩል አሽራፍ ሀኪሚ ለቅዳሜው የፍጻሜ ጨዋታ የመድረሱ ነገር እጅግ በጣም አጠራጣሪ እንደሆነና ኡስማን ዴምቤሌ ደግሞ ለቅዳሜው ጨዋታ የመድረስ ድል እንዳለው መረጃዎች እያሳዩ ይገኛል። በባችን በኩል ሙሉ በሙሉ ከሚቀጥለው ጨዋታ ውጪ እንደሆነ የተረጋገጠው ቤን ዋይት ነው። ከዛ በተጨማሪ ግን ጁሪያን ቲምበር ለቅዳሜው ጨዋታ የመድረስ ሰፊ ድል እንዳለው ነው መረጃዎች እየገለጹ የሚገኙት። ምናልባትም ጁሪያን ቲምበርን በተመለከተ ወደ በኋላ ወይም ደግሞ ነገ የሚወጣ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። በዚህ ቪዲዮ ማለት ነው ሻምፒዮን መሆናችንን ተከትሎ አንድ ማመስገን ያለብን ሰው አለ። ወደ ማንቸስተር በኩል ብቸኛው መመስገን ያለበት ሰው ማለት ወይን ማርክ ሮኒ ዋዛ ማለት ድሮም ተጫዋች እያለን ፓሽኑ ምናምን ነገር በጣም ነበር የሚመቸኝ። ፕላስ ደግሞ ትላንት ሻምፒዮን ከሆነ በኋላም ልክ ዋንጫውን ካነሳነው በኋላ ራሱ አስተያየት ሰጥቷል። በትክክል ዲዘርቭ የሚያደርገው ቡድን ዋንጫው ማሸነፍ ነበረበት። አልጆት ፕሌይንግ ስታይላችሁን ኤቭሪቲንግ ወድጄው ነበር። ሚኬል አርቴታ ያለፉትን 3 እና 4 ዓመታት ኳሱን ተቆጣጥሮ መጫወት
ፈልጎ ነበር ያግን ዋንጫ ለመጠለት ፋይናሊ ግን ሞር ፊዚካሊቲ ያለው ቡድን ቢልድ በማድረግ ብዙ ጎሎች አይቆጠርባቸውም በጣም ይገባቸው ነበር እሱንም አድርገውታል በማለት ወይን ማርክ ሩኒ ተናግሯል። ዛሬ አይደለም አመቱ ሲጀመር ጀምሮ ወይን ማርክ ሩኒ አርሰናሎችን ሰፖርት እንዳደረገ ነበር። ሲቲ እንዲበሉ አይፈልግም ነበር። እኛም በተለያዩ አጋጣሚዎች ባገኛቸው አጋጣሚዎች ለምንሰራው ነገር ክሬዲት አብዛኞቹ ዓለም ከአርሰናል አጌኒስት በሆነበት ወይ ማለት ኢቭን ጥሩ እየሰራን ራሱ እንዳልሰራን ክሬዲታችንን ሲያሳጡን በነበሩበት ታይም ግን ወይን ማርክ ሩኒ ዋዛ ማለት ነው የኛን ክሬዲት በአግባቡ ሲናገር የነበረ ሰውና ሻምፒዮን መሆናችን ተከትሎ በጣም እናመሰግነዋለን ሩኒ ይመቻችሁ። ከዛ ባለፈ ቪዲዮውን እያዙ ስለሆነ ቲክቶክ በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻችሁ ቻምፕ ጀማው። ይሄ ማንቸስተር ዩናይትድ የሚባለው ክለብ የመጨረሻ ቆሻሻ ውዳቂ መሆኑን ታውቁት። ብሩኖ ፈርናንዴስ 21 አሲስት አድርጎ ለክለቡ እችን ታክል ለውጥ አላመጣም። እችን ታክል 21 አሲስት አድርጎ ሲጀምርም 80% ከቆመቋስ ነው ከኮርና ከፍሪኪክ ምናምን ነው። መጨረሻ ቆሻሻ ክለብ 21 አሲስት አድርጎ ክለቡ ምንቅንቅ ካራቦም አላገኘህም። ኤፍኤ ካፕም ከሶስተኛው ውጪ ምን አባ ፈየድክ? እንዴት ነው ለብሩኖ ፈርናንዴስ የዓመቱ ምርጥ ተጫዋች የሚሰጠው? 21 አሲስቱ ተጨምቆ ከኦዲጋርድ ዌስትሃም ላይ ካረገው እችን ታክል አይወዳደርም። እችን ታክል ኦዲጋርድ ይበልጣል። 21ዱን ጨምቀ ከኦዲጋርድ አሲስት ጋር አይወዳደርም እኮ ምልክ። በዚህ አመት በስትክክል የሚገባው ዲክላን ራይስ ነበር። በስትክክል ዋንጫም አስመጥቷል። የሚገርም ውድድር አመት ምን አባቱ ፈጥሮ ነው 21 አሲስት። ዴክላን ራይስ ስብዕና በፈጣሪ ስም ተመለከታችሁት? የዌስትሃም ደጋፊዎች እኮ ማለት ውሻ ናቸው የመጨረሻ ማለት ነው። ዴክላን ራይስ ላይ እኮ ጮሆበታል፣ ሰድቦታል። ግን ትላንትና እነሱ ሊጌት ሲሆኑ ማለት ነው ዴክላን ራይስ ተመልከቱት በምን አይነት መልኩ ኢቭን እንደዛ ሻምፒዮን ሆኖ ሲበሰጫጭ ነበር ማለት ነው። ምን አይነት ከባለቤቱ ጀምሮ ምን አይነት ፐርሰናሊቲ ነው ያለው፣ ምን አይነት ማንነት ነው ያለው። በፈጣሪ ስም እኔ ጭራሽ አንኤክስፔክተድ ነው የሆነብኝ። በዚህ ልክ የሚበሰጫጭ ምናምን አልመሰለኝም። እና ለዛውም እንደዛ ጮሁበት ምናምን። ኧረ ሌላ ተጫዋቹን እኮ ምንም እኮ ግድ የሚሰጡም አይመስለኝም። ዴክላን ራይስ ካልሆነ ምንም ግድ አልሰጡም። እዛ ስለጮሁበት ስለሰደቡበት ወይ ምናምን ምንም ጭራሽ አልተጨነቀም። እና በመውረዳችሁ በጣም ነበር የተበሳጨው። ከዛ ባለፈ ግን ዋንጫው ከኛ ጋር እንዴት ነው ማች ያደረገው? እንዴት ነው ሄደብን? እንዴት ነው የሚያምረው? እግዚአብሔር ሌላ ቲም አይብሎኩ ነው የሚያስብለው። በቃ እኔ ኤቭሪዌር በምንሄድበት ባቶ አስተናጋጆቹ ምን በቃ ሁሉም ሰው ኳስ አይቶ የሚያውቀው በቃ እንደዚህ ከሆነማ አርሰናል ይብለው ሁሉ ጊዜ ገና የለ ፋሲካ ሌላ በዓል እንደዚህ የምናከብር ከሆነ አርሰናል ይብለው ምናምን ነው ሲባል የነበረውና እንዴት አባታችን ነው ምና ይዋት እስኪ ካፒቴን በእናት እንደዛ ክሪቲሳይዝ እንዳልተደረገች እሱ ያለው ዋንጫን በላም እንዳልተባለ ስንት ነገር እንዳልተባለች ፋይናሊ ገና ማለት ነው ከዚህ የዌስትሃም ጨዋታ ላይ ምን እንዳደረገች ምን ኮንትሪቢዩት እንዳደረገ ተመልክታችኋል። ፕላስ እንደዚህ ከፍ አርጋ ሳይቻችሁ ላለ ማለት ነው በጣም ነው ደስ ይሰውዬ ስንት ነገር ችሎ መሰላችሁ እዚህ ያደረሰም በጣም ብዙ ነገር ተቋቁሞ እንዴት ፕሮሰስ እንዳደረገ እንዴት በምን አይነት ወይ እንደመጣ ምናምን ተውትና ኢቨን የሆነ ታይም 8ኛ ደረጃ ሲስናጠናቀ የመጀመሪያዎቹ ዓመታት አካባቢ ምሪት አካባቢ ባነር ተይዞ ሚኬል አርቴታ ተወሰና በደጋፊዎቹ ክሪቲሳይዝ በሌጀንዶቹ ምናምን አሁን ተስፋ እያዩ ሲመጡ ጸጣሉ እንጂ በጣም ነበር ክሪቲሳይዝ የሚደረገው እና ያንን ሁሉ ችሎ ፋይናሊ ግን አደረገው ማለት ወጥሮ ሰርቶ በጣም ብዙ ቡድን ውስጥ አላስፈላጊ ተጫዋቾችን ሸኝቶ ምናምን በጣም በብዙ ነገር አልፎ አደረጋውን ሻምፒዮንስ ሊግ ቅዳሜ እንጫወታለን ካደረግነው ከዚህ በእጥፍ ሰለብሬት እናደርጋለን ካላደረገው አይሞቀን አይበርደን ዋናውን ነገር ትልቅ ፕሪሚየር ያለብንን ፕሪሚየር ሊጉን አሸንፈናል። አሁን ግን የተሻለ ተስፋ ላይ እናሸንፋለን ብዬ ነው ማስበው። ሞር የተሻለ ሜንታሊቲ ላይ ነው ያለነው። ካላደረግነው ግን ያን ያህል አያሳስብም። ከሞኒ ገነርስ አስጨንቁት ከተማው ይመቻችሁ ማለት ነው። በደንብ ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ። አሰልጣኝ ሚኬል አርቴታ ስለ አውሮፓ ሻምፒዮንስ ሊጉ ዋንጫ ተናግረዋል። የአርሰናል ደጋፊ ሆናችሁ በሙሉ ይህን ቪዲዮ በደንብ ኮፒ ሊንክ ያደርጉት። እንግዲህ አሰልጣኝ ሚኬል አርቴታ ከትላንትና ምሽቱ ዋንጫውን ካነሱ በኋላ እመኑኝ ሻምፒዮንስ ሊጉንም እንደግመዋለን ሲሉ የተናገሩ ሲሆን ይህንን ለማድረግ የሚያስችል የተሟላና ምርጥ ቡድን አለኝ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። ካሁን በኋላ አንድ ጨዋታ ብቻ ካሸነፍን የአውሮፓ ሻምፒዮን መሆን እንችላለን። ይህንን ጨዋታ ለማሸነፍ ደግሞ ያለንን ሁሉ እንሰጣለን። ከዛሬ ሰኞ ጀምሮ ለፍጻሜው ጨዋታ ዝግጅት እንጀምራለን። ፓሪስ ሰን ጀርሜንን አሸንፈን ዋንጫውን እንደምናመጣ አምናለሁ። በአርሰናል ቤት ሪከርድ በመስበር የመጀመሪያውን የአውሮፓ ዋንጫ በማምጣት ወደ ካዝናችን ማስገባት ፈልጋለሁ ሲል እንግዲህ አሰልጣኝ ሚኬል አርቴታ
ተናግሯል ማለት ነው። ለኔ አሰልጣኝ ሚኬል አርቴታ ሻምፒዮንስ ሊግ እና ፕሪሚየር ሊግ ብቻ ሳይሆን ዓለም ላይ የሚገኙ የትኞቹንም ዋንጫዎች ማንሳት የሚገባው አሰልጣኝ ነው። ምክንያቱም በጣም ምርጥና የሚችል አሰልጣኝ ስለሆነ ማለት ነው። በእርግጥ በአርሰናል ቤት ለቀጣይ በርካታ ዓመታት ይቆያል። ብዙ ዋንጫዎችን ማሳካቱ አይቀርም። ነገር ግን ዘንድሮ ሻምፒዮንስ ሊጉን ማሳካት የሚችል ከሆነ ለመድፉ ደጋፊዎች ትልቅ ደስታና ቦነስ ይሆናል ማለት ነው። እናንተ ምን ትላላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። የፕላስ ምልክቷን መጫን ፎሎ ማድረግ ያረሳ። ይመቻችሁ። ፓርት 1 የፕሪሚየር ሊግ ዋንጫ ማንሳታችንን አስመልክቶ የተለያዩ የሀገራችን ከተሞች ላይ የአርሰናል ደጋፊዎች ምን አይነት ተግባር ሲያደርጉ ነበር። መጀመሪያ እንግዲህ ምክትል ጠቅላይ ሚኒስትራችን እንኳን ደስ ያላችሁ ብለዋል። ሀቢቢ ትዊተርም ላይ በኢቲቪም ላይ አይተናል። በምስራቅ ጉራጌ ዞን አንሴሮ ከተማ ያሉ የክለባችን ደጋፊዎች በምታዩት መልኩ ደም ሲለግሱ ተስተውሏል። ሀቢቢ እዚህ ጋር ደግሞ ሌላ ትኩሳት የክለባችን ደጋፊዎች ዋንጫ መብላታችንን አስመልክቶ በምታዩት መልኩ ለፖሊሶች የ10,000 ብር ድጋፍ አበርክተዋል። በላስካ ከተማ የሚገኙ የክለባችን ደጋፊዎች የጎዳና ላይ ጽዳት ሲያከናውኑ ታይተዋል። በወላይታ ሶዶ የሚገኙ የክለባችን አርሰናል ደጋፊዎች ደስታቸውን በማስመልከት ተሰባስበው እራት አንድ ላይ እንደተመገቡ ተነግሯል። የክለባችን አርሰናል ዋንጫ ማንሳት አስመልክቶ የአርባ ምንጭ ፖሊስ ራሱ መግለጫ ወጥቶ ነበር። ምን ያክል እንዳተረማመስ ነው የሚያሳየው። ዛአርከይ ፓርት 2 ቀጥላለሁ።